ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 12 2018 ዓ.ም ላይ እንገኛለን። በዚህ ሰዓት ወደ እናንተ የሚደርሱ መረጃዎች መካከል ወታደራዊ መረጃዎች ወደ እናንተ ይደርሳሉ። ዝርዝር የግንባር የውሎ መረጃዎች ወደ እናንተ ይደርሳሉ። ከዚህ ባሻገር ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ ቀጠናዊ መረጃዎች በቅደም ተከተል ወደ እናንተ እየደረሱ አብራችሁ ይቆያሉ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ከአድረሳችሁኝ አስተያየቶች መካከል ሰሞኑን በጎጃም ቀጠና በተለይ በደጋዳሞትና ጮቄ ተራሮችን ማዕከል አድርጎ በተለያዩ 5 ዋና ዋና ግንባሮች የተደረገውን ወታደራዊ ዘመቻ በተመለከተ የቀረበውን ሪፖርት በተመለከተ አስተያየቶችን በርካቶች ልካችሁልኛል። ይሄ በመሰረታዊነት እንግዲህ ጥያቄው ወደ ፋኖ የሚቀርብ ጥያቄ ነው። እንደዚህ አይነት የኩታ ገጠም እንዲሁም ደግሞ መጠነ ሰፊ በተለያዩ አቅጣጫዎች ዘመቻ ሲያደርግ መከላከያው ፋኖ በተለያዩ አቅጣጫዎች ተመሳሳይ ስምሪት፣ ተመሳሳይ ቅንጅት ወይም ደግሞ ወጥ የሆነ ዘመቻዎችን መልሶ መከላከል፣ መልሶ ማጥቃት የተለያዩ ወታደራዊ ስልቶችን ተግባራዊ ያላደረገው ለምንድን ነው? ፋኖ በአንድ እዝ እና በአንድ ማዕከል እየተመራ አይደለም ወይ የሚሉ መረጃዎችን ጨምሮ ቢያንስ በቅርብ ያሉት ቀጠናዎች ያላቸው ትብብር ምንድን ነው የሚለውና እንግዲህ በተለያዩ አካባቢዎች ያሉ ሁኔታዎችን በማንሳትም አድርሳችሁኛል። እንግዲህ ሀሳብ አስተያየቶቻችሁን አድርሻለሁ። ከዚህ በላይ በርከት ያሉ ብስጭትም የተሞላባቸው አስተያየቶች ጨምራችኋል። ለማንኛውም ይሄ መሰረታዊ ጥያቄ ነው። እንግዲህ መሬት ላይ ያሉት በየቀኑ ዋጋ እየከፈሉ ያሉት እነሱ ናቸው፣ ያውቁታል እንዴት ወታደራዊ የመሬት ስልቶችን ተግባራዊ ማድረግ እንዳለባቸው። ያም ሆኖ የቀረበው ሀሳብ ግን መሰረታዊ ሀሳብ ነው። የፋኖ አንድ አለመሆን ትግሉን ጎትቶታል በሚል በተደጋጋሚ ሀሳብ አስተያየቶች ሲቀርቡ ነበረ፣ ትችቶች ሲቀርቡ ነበር። ፋኖ ወደ አንድ መጥቷል ከተባለ በኋላ አሁንም በቀጠናዊ የግዳጅ ስምሪቶች ላይ ተመሳሳይ ስልቶች ተግባራዊ ሲሆኑ አልታየም የሚለው እንደምታስታውሱት ባለፈው በደንቢያ ቀጠና በተመሳሳይ በሌሊት የተደረጉ ዘመቻዎች አሁንም ወደ ደጋዳሞት ቋሪትና ወደ ማቻከል ደጋማ አካባቢ ወደ ደጋሰኝ የተደረጉ ያሉ ዘመቻዎች ከተለያዩ አካባቢዎች ሰፊ ቀጠናዎችን የሸፈኑ ዘመቻዎች ናቸው። በእነዚህ የኩታ ገጠምና የክላስተር ዘመቻዎች ፋኖ እንደዚህ አይነት ያጸፋ ምላሾችን በስምሪትና በአንድ ወጥ በሆነ ሰንሰለት ለምንድን ነው እያላደረገው የሚል ነው። እንግዲህ የሽምቅ ውጊያ ወታደራዊ ባህሪዎቹ የተለያዩ ናቸው። በዚህ ላይ ወታደራዊ ባለሙያዎች አስተያየቶችን ይሰጣሉ። የሽምቅ ውጊያና መደበኛ የግንባር ውጊያዎች ይለያያሉ። ከዚህ አንጻር እንግዲህ ከደፈጣ እስከ ሽምቅ ያሉ ስልቶች ይኖራሉ። ከሱ አንጻር ሊታይ ይችላል። ያም ሆኖ ግን መሰረታዊ ጥያቄ ስለሆነ ወደ እናንተ ደርሷል። ወደ መረጃዎቹ ነው የሚሄደው። በቀጥታ ወደ መረጃዎች ሲሄድ ወደ መቀሌ የሚወስድን መረጃ አስቀድማለሁ። በመቀሌ ዛሬ ህወሓት እያደረገ ያለውን ስብሰባ ተከትሎ የሚከተለውን አቋም ወይም ደግሞ አጠቃላይ ከስብሰባው ጋር በተያያዘ መረጃ ይፋ ተደርጓል። የትግራይ ህዝብ መሰረታዊ ጥያቄዎችን ለመመለስና ህልውናውን ለማረጋገጥ እንደ ህዝብ የጋራ ቁርጠኝነትና የተጠናከረ አንድነት ያስፈልጋል ብለዋል እነ ደብረጽዮን ዛሬ ለተሰብሳቢዎቹ። ደብረጽዮን ከመቀሌ ከተማ ነዋሪዎች ጋር ባደረገው የጋራ መድረክ እና ከተለያዩ የትግራይ አካባቢዎች ከመጡ ተሰብሳቢዎች ጋር የትግራይ ህዝብ ጭቆናን መሸከም ታሪክ የሌለውና መብቶቹን ለማስከበር በየምዕራፉ በጽናት የታገለ ህዝብ መሆኑን አስታውቆ ለ17 ዓመታት በተደረገው ትግል ከባድ መስዋዕትነት በመክፈል የአምባገነን ደርግን መደምሰሱና በሀገር ደረጃ ሰላምና ዲሞክራሲ መሰረት መጣላቸውን አንስተው ሆኖም ይህን መቀበል ያልቻሉ ኃይሎች የትግራይን ህዝብ ከምድረገጽ ለማጥፋት የዘር ማጥፋት ጄኖሳይድ ፈጽመዋል ያሉት ደብረጽዮን ህዝቡ ግን አንድነቱን ጠብቆ ባደረገው ተጋድሎ ሉዓላዊነቱና ህልውናውን ለማጥፋት የመጣን ኃይል በጽናት መክቷል በሚል ይህንን እውነታ ተገንዘቡ ብሏል። የፕሪቶሪያ ሰላም ስምምነት ሲፈረም የትግራይን ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስ ልማትን ለማስቀጠል ከፍተኛ ተስፋ ተጥሎበት እንደነበር የገለጸው ዶክተር ደብረጽዮን አሁን ባለው ሁኔታ ግን የፌዴራል መንግስቱ ትግራይን ለማዳከምና ከበባና ከለላ ውስጥ በማስገባት ለሌላ ጥቃት እየተዘጋጀ እንደሚገኝ ለተሰብሳቢዎቹ አብራርቷል። ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት የከፈልን ቢሆንም እኛ ብቻ ሰላም ስለፈለግን ሊሳካ አልቻለም። የአብይ አህመድ አገዛዝ ለሰላም በፍጹም ዝግጁ አይደለም ያለው ደብረጽዮን አሁን ባለው አስገዳጅ ሁኔታ መቀጠል እንደማይቻልና ህዝቡን የመመከት አቅሙን አደራጅቶ ህልውናውን የሚያረጋግጥበት ወሳኝ ምዕራፍ ላይ እንደሚገኝ አስገንዝበዋል። ያው እንግዲህ መከት የሚለውን ዘመቻ በዚህ በይፋ ያው እየታወጀ ነው። ብሔራዊ ክብርና ሉዓላዊነትን ለመመለስ እንዲሁም ደግሞ የተፈናቀሉትን መልሶ ለማቋቋም የተጀመረው ትግል ወደ ተጨባጭ ውጤት ደረጃ መሸጋገር እንዳለበት ያሳሰበው ደብረጽዮን የህዝቡን ደህንነትና ሰላም ለመጠበቅ በቅርቡ የወጣውን አዋጅ የወታደራዊ የግዳጅ አገልግሎቱን 366/2018 ተገቢና ዓለም አቀፍ ተሞክሮዎች ላይ የተመሰረተ መሆኑን ገልጸዋል። በመጨረሻም የትግራይ ሁላችንም ናት በማለት መሰረታዊ ጥያቄዎች መተማመን ላይ ተመስርቶ
መመለስና ሁሉም የበኩሉን ድርሻ እንዲወጣ ጥሪ አቅርቧል። አዋጅ 366 2018 ከፍተኛ ትችት እየቀረበበት ይገኛል። ወታደራዊ አፈሳ በሚል ሂውማን ራይትስ ዎች ጨምሮ የአሜሪካ የውጭ ጉዳይ መስሪያ ቤት፣ የአውሮፓ ህብረት፣ ሂውማን ራይትስ ዎች እንዲሁም አምነስቲ ኢንተርናሽናል፣ ሌሎች የአገር ውስጥና አገር በቀልና ዓለም አቀፍ የሰብአዊ መብት ተከራካሪዎች እያወገዙት ይገኛሉ። ይህንን የሚያወጉ ሰልፎችም እንደዚሁ ተደርገዋል። ወደ አለማጣ ቀጠና ስንመጣ ደግሞ በአለማጣ ቀጠና ያለውን አጠቃላይ ሁኔታ በተመለከተ በህወሓት የሚደገፈውና የትግራይ መንበረ ሰላማ የተባለው የቤተ ክህነት በታጣቂዎች የሚደገፈው ኃይል በራያ ሀገረ ስብከት አካባቢ የተለያዩ ህገወጥ ድርጊቶችን መፈጸሙን የሚገልጹ መረጃዎች ወጥተዋል። የራያ ሀገረ ስብከት ባወጣው መረጃ መሰረት የህገወጡ መንበረ ሰላማ ካህናት በህወሓት ታጣቂዎች ኃይሎች ቁጥጥር ስር በወደቀው አለማጣ ከተማ በሚገኘው ደብረ መድኃኒት ኢየሱስ ካቴድራል ቤተክርስቲያን ላይ ታሪካዊ ቃል ኪዳን ታቦት መሰረቁ ነው የተገለጸው። ከቤተክርስቲያን አስተዳደር መፈናቀል ጋር ተያይዞ የወጣው ይህ መረጃ ድርጊቱ ራሳቸው የቤተክርስቲያን ቁልፍ በኃይል በሰበሩ አካላት የተፈጸመና በንጹሃን ላይ ለማሳበብ የተወጠነ ሴራ እንዳለውም ቤተ ክህነቱ አስታውቋል። ዛሬ ሐምሌ 12 ቀን 2018 በኢትዮጵያ ዘመን አቆጣጠር በወጣው መረጃ ላይ በአፄ ዮሐንስ አራተኛ ዘመን የተመሰረተው የራያ ሀገር ታላቁ መንፈሳዊ ማዕከል የሆነው መድኃኔዓለም ቤተክርስቲያን በኃይል ከተያዘ 7 ወራት እንደሆነውና ከ3 ቀናት በፊት የመንበረ ታቦቱ ቁልፍ በኃይል ተሰብሮ ነባር ዕቃ ቤት ጠባቂዎች ከተነሱ በኋላ ታቦቱ መሰረቁን የሚገልጹ መረጃዎች ዛሬ ወጥተዋል። ይሁን እንጂ በዛሬው ዕለት የደብሩ አባቶች ግዴታ በማስፈራራትና ታቦቱን በራያ ሀገረ ስብከት አባቶች አማካኝነት ወደ ቆቦ ከተማ እንደተወሰደ አድርገው በአውደ ምሕረት ላይ ምዕመናን እንዲያውጁ መደረጉንም እንደዚሁ መግለጫው አውግዟል። ይህ ድርጊት ህወሓት እና የመንበረ ሰላማ ተባባሪዎች የፈጸሙት ስርቆትን ለመሸፈን በንጹሃን ካህናትና ምዕመናን ላይ ጥላቻና ክፍፍልን ለመፍጠር የታሰበ የሐሰት ፕሮፓጋንዳ ነው ሲል ሀገረ ስብከቱ አስታውቋል። በመግለጫው ማጠቃለያ ላይ የራያ ሀገረ ስብከት አባቶችና ተፈናቃዮች የሚገኙበት የአማራ ክልል መንግስት ጉዳዩን በጥብቅ እንዲከታተልና የፌዴራል መንግስቱ መፍትሄ እንዲሰጣቸው አባቶች ጠይቀዋል። ከዚህ ጋር በተያያዘ ደግሞ ባለማጣ ደብረ ምሳል ቅድስት ኪዳነ ምሕረት ቤተክርስቲያን የመንበረ ሰላማ ትግራይ ማህበረ ካህናት ባደረጉት ስብሰባ የአካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ አስተዳዳሪ አባ ዲዮስቆሮስ የተባሉ የሃይማኖት አባት ከዛሬ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነን እያሉ ወደ ቤተክርስቲያኑ እንዳይገቡና ወደ ቤተክርስቲያኑ በስራቸው የሚገኙም እንደዚሁ እንዳይመጡ ክልከላ ተደርጓል። ነገ ሐምሌ 13 2018 የሚከበረው የቅዱስ ሩፋኤል ቤተክርስቲያን በተመለከተ መንበረ ሰላማ በሚያስተባብረው በዚህ የቅዱስ ሩፋኤል ቤተክርስቲያን ዓመታዊ ክብረ በዓል ላይ የማይገኝ የአካባቢው ካህንና ምዕመን ካለ እርምጃ ይወሰድበታል ብለዋል። ከታቦቱ ስርቆት ጋር በተያያዘ እንግዲህ ወደ ቆቦ ሄዷል ታቦቱ በሚል የህወሓት ታጣቂዎች እና መንበረ ሰላማ ሰፊ ወሬ እያሰራጩ ነው የሚገኙት። እንግዲህ አጠቃላይ ባለማጣና በአካባቢ ባሉ አድባራት ላይ እየተስተዋለ ያለው አስተዳደር ክፍፍል እና ከመንበረ ሰላማና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለው አለመግባባት በሰሜኑ ጦርነት ማክተም ማግስት የትግራይን ኦርቶዶክስ ተዋሕዶ መንበረ ሰላማን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ከነጠሉ አካላት ጋርና የህወሓት የፖለቲካና የታጣቂ ድጋፍ ያለው ኃይል ጋር እየተደረገ ያለ ትንቅንቅ ሲሆን ማንም ትኩረት አልሰጠውም ነው የተባለው። ወደ መሀል ሀገር ወደ አሉ መረጃዎች ስንመለስ በናዝሬት እየተደረገ ያለውን ስብሰባ በተመለከተ ሽመልስ አብዲሳ እንደወትሮ ዛሬም የተለያዩ ጠንካራ ንግግሮችን አድርጓል። ሽመልስ አብዲሳ ለተቃዋሚዎች እንዲሁም ደግሞ ጠላት ላላቸው አካላት ነው እንግዲህ መልእክቶችን እያስተላለፈው። ሽመልስ አብዲሳ ይህ ጥንካሬ ለክልሉ ህዝብ ተስፋ ሲሆን ለተቃዋሚዎች ደግሞ ስጋትና ድካም ውድቀት እንደሚሆንባቸው ተስፋቸው እንደሚያጨልመው በመክፈቻ ንግግሩ ላይ ተናግሯል። የኦሮሞ ህዝብ ከህገ መንግስቱና ከሀገሩ ጋር ሆኖ ፈተናዎችን እየተሻገረ ያለ ህዝብ ነው። የህዝቡን ጥንካሬ ያልተረዱ አካላት የማይሳኩ ተስፋዎችን እያሰቡ እንደሚገኙ ተናግረዋል። በተጨማሪ የኦሮሚያ ክልል መንግስት በማንም ላይ በደል ለመፈጸም ፍላጎት እንደሌለው ገልጾ የኦሮሞን መብት ለመግፈፍ የሚሞክር ካለ ግን ተጠያቂነቱ በራሱ ላይ ይሆናል፣ እኛም ኃላፊነታችን እንወጣለን የሚል ማስጠንቀቂያ ሰጥቷል። እንግዲህ በሽመልስ አብዲሳ ዛሬ ይህንን ቢናገርም የተለያዩ በምክር ቤት ውስጥ ያሉ ደግሞ የተለያዩ ሽኩቻዎች እንደተነሱም የሚገልጹ መረጃዎች አሉ። በተለይ አገሪቱ የፌዴራል ስርዓት አወቃቀር ይፈርሳል በሚለው ጉዳይ ላይ ዛሬ በጨፌው ምክር ቤት ላይ ይህንን ይዘው የገቡ አካላት ጥያቄ ሲያቀርቡ እናንተ የሸኔ ተላላኪ ናችሁ፣ ይህንን ከጥላቶቻችን ያመጣችሁት ነው፣
የኦሮሚያ ክልል አይደለም ሊፈርስ ከዚህ በላይ ይጠነክራል፣ ኦሮሚያ ፈርሳ ለማየት የሚፈልጉ አካላትን ተልዕኮ ይዛችሁ መጥታችኋል የሚል የማሸማቀቂያ ምላሽ መሰጠቱን የሚገልጽ መረጃ እንደዚሁ ወጥቷል። ሌላው የዚህ ከምክክር ኮሚሽኑ ጋር በተያያዘ በምስራቅ ኢትዮጵያ በኦጋዴን ቀጠና እየተንቀሳቀሰ እንደሆነ የሚገለጸው የኦጋዴን ብሔራዊ ነፃነት ግንባር መግለጫ አውጥቷል። በኢትዮጵያ ሀገራዊ ምክክር በተመለከተ ስጋቶችንም እንዲሁም ደግሞ ጥያቄዎችንም በመግለጫው ትችት አቅርቧል። በኦጋዴን ብሔራዊ ነፃነት ግንባር መግለጫ ላይ እና ሌሎች ተቃዋሚዎች አጠቃላይ እያደረጉት ያለውን ቦይኮት ወይም ደግሞ በምክክር ኮሚሽን አለመሳተፍን እንደሚደግፍ ያለውን አቋም በመግለጫ አሳውቋል። ከተለያዩ ብሔር ብሔረሰቦች የመጡ ተወካዮች የቡድን ውስጥ እንዲበተኑ በመደረጉ የጋራ ብሔራዊ ስጋቶችን በጋራ እንዲያቀርቡ ተከልክለዋል። ብሔራዊ የምክክር ኮሚሽኑ አስቀድሞ ያዘጋጀው 8 አጀንዳ ብቻ እንዲወያዩ ተገደዋል የሚሉ ሌሎች ጉዳዮችን ጨምሮ የተለያዩ ጥያቄዎችን እንዲሁም ደግሞ ሀሳቦችን፣ አቋሞችን በመግለጫው አሳውቋል። በምክክር ሂደቱ ውስጥ ቀርበዋል ያላቸውን የሚከተሉትን የብሔር ፌዴራሊዝምና ጂኦግራፊ መልክዓ ምድር ፌዴሬሽን በመተካት ነባር ብሔራዊ ክልላዊ መንግስታትን ማፍረስ፣ ሀገሪቱ በገዢው በሚተዳደሩ የልማት አስተዳደር ክላስተሮች መከፋፈል፣ የብሔር ብሔረሰቦች የጋራ መብት በግለሰብ መብቶች ብቻ መተካት፣ አንቀጽ 39 የራስን ዕድል በራስ የመወሰን መሰረዝ ወይም ማዳከም፣ እነዚህ መብቶች በአዲስ አበባው በብልጽግና መንግስታት የተሰጡ ስጦታዎች ሳይሆኑ በተጨቆኑ ብሔረሰቦች ትግል የመጣ ጉዳይ ነው በሚል ይህንን የሚያደርጉ አካላት ካሉ እታገላለሁ ብሏል። እንግዲህ ለአንቀጽ 39 እንታገላለን ከሚሉት ውስጥ አንዱ የኦጋዴን ብሔራዊ ነፃነት ግንባር እንደ ህወሓትና እንደ ኦነግ እሱም አቋሙን እየለወጠ ነው። አንቀጽ 36 ግን በተቻለ መጠን ሳይውል ሳያድር ቢሰረዝ ለኢትዮጵያ ትልቅ ረፍት ይሆናል። በአጠቃላይ ድርጅቱ የሶማሌ ህዝብና የሶማሌ ክልልን መፍረስን ወይም ደግሞ መበታተንን በፍጹም እንደማይቀበል፣ አንቀጽ 39ን መዳከም ወይም ደግሞ ይህንን መሰረዝ እንደማይቀበል፣ የሶማሌን ህዝብ ግዛት፣ ፖለቲካዊ አቋምና የጋራ መብቶች የሚያደርግ ማንኛውም ለውጥ ለህዝቡ ቀጥተኛ ነፃነትና ስምምነት ተቀባይነት የሌለው መሆኑ ሊታወቅ ይገባል። በዚህ በተበላሸ ሂደት የሚወጡ ውሳኔዎች በሶማሌ ህዝብ ላይ አስገዳጅነት ወይም ደግሞ ተፈጻሚነት እንደማይኖራቸው፣ የኢትዮጵያ ወደፊት ዕጣ ፈንታ ዋና የፖለቲካ ኃይሎችና ብሔረሰቦች መካከል በነፃነት መደራደር ያለበት እንጂ በሂደት በማጭበርበር የሚጫን እንዳልሆነ ይህንን አቅርቦ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና የኮሚሽኑ ዓለም አቀፍ ለጋሾች መሰረታዊ መብቶችን ለማፍረስ ለሚውል ሂደት እውቅና ደግሞ የገንዘብ ድጋፍ ባያደርጉ ይሻላል ሲል ጥሪ አቅርቧል። የብልጽግና ፓርቲ መንግስትም የብሔር ክልሎችን ለማፍረስ መልቲናሽናል ፌዴራሊዝምን ለመቀየር ወይም ደግሞ ህዝቦችን የመወሰን መብታቸውን ለመንፈግ የሚሞክር ከሆነ ይህ አሁን ያለውን የሰላማዊ አብሮ የመኖር መሰረት የሚያፈርስና ሀገሪቱን የሚበታተን እንደሆነ አስጠንቅቋል። እንግዲህ ያለውን እንቀበላለን እንወደዋለን ነው እያለ ያለው የኦጋዴን ነፃነት ደግሞ እንግዲህ በአመዛኙ ይሄ ቀደም ብሎ ከ30 ዓመታት በፊት ጀምሮ ሲታገል የነበረ ተገንጣይ ቡድን ነው። ከዚህ ውስጥ እንግዲህ ግማሹ አሁን ሰላማዊ ትግልን ደግፋለሁ እያለ መግለጫ ይሰጣል። ይሄኛው ደግሞ በአብዱራህማን ማህዲ የሚመራው ቡድን ደግሞ ይህንን መግለጫ አውጥቷል። ለማንኛውም የዘገባው ሽፋን ይህንን ይመስላል። ወደ ብሔራዊ ኮሚሽኑ ደግሞ ምክክር ኮሚሽኑ ትላንትና የተጋለጡበትን ጉዳዮች በተመለከተ እና የምክክር ጉባኤው መራዘሙን በተመለከተ የመግለጫ ሰጥቷል። ባለፉት ቀናት የጉባኤ ተሳታፊዎች እርስ በርስ ትውውቅ እያደረጉ ለሂደቱ የሚያስፈልገው እውቀትና የስነ ልቦና ዝግጅት እያደረጉ እንደሚገኙ ነው የገለጸው። እንግዲህ ያልታወቁ መታወቂያዎች በተለይ በኦሮሚያ ክልል በኩል ተዘጋጅተው ያልተመለመሉ ተሳታፊዎች ሊገቡ ነው በሚል ግርግር ለ3 ቀናት እንዲራዘም መደረጉ ይታወቃል። ይህንን ግን የሀገራዊ ምክክር ኮሚሽኑ የሚወጡ መረጃዎችን ከኮሚሽኑ ይፋዊ መረጃዎች ውጭ ሌሎቹ የሚሸፍኑ ታማኝ የመገናኛ ብዙሃን መከታተል ይቻላል፣ ሌሎቹ ግን የተሳሳተ መረጃ እያቀረቡብኝ ነው በሚል እንደዚሁ ለማስተባበል ሞክሯል። ወደ ወለጋ የሚወስድን መረጃ አስከትላለሁ። የኦነግ ሸኔ ታጣቂዎች በመከላከያ መዋቅር ውስጥ ስለመመደባቸው የሚገልጽ መረጃ ነው። በወለጋ በተለያዩ ወረዳዎች በአማራ ተወላጆች ላይ በተፈጸሙ ጥቃቶች ስማቸው የሚነሳው የኦነግ ሸኔ የኦሮሞ ነጻነት ሰራዊት አመራር እነ ፈቃደ አብዲሳ የመከላከያ ከፍተኛ ማዕረግ ተሰጥቷቸው በመከላከያ ሰራዊቱ የመረጃና የደህንነት ክፍል ኃላፊ ሆነው በወለጋ ቀጠና መመደባቸውን የሚገልጽ መረጃ ነው የወጣው። እንግዲህ የማይሰማ ነገር የለም ሲያገር እንግዲህ በታገላሎ ብሎ የቆየ ነው። አሁን ደግሞ ማዕረግ ተሰጥቶት የመረጃና ደህንነቱ ነው ቁልፍ ቦታ ላይ በመከላከያ ተመድቧል። ከዚህ ጋር በተያያዘ በግለሰቡ ስር የነበሩ በርካታ ታጣቂዎችም የሰራዊቱን የደንብ ልብስ ለብሰው በሆሩ ጉዱሩ ወለጋ ዞን፣ በምስራቅ ወለጋ ዞን፣ በደንጎሮ፣ ጃርደጋ፣ ጃርቴ፣
አሙሩና በተለያዩ የሁለቱ ዞን አካባቢዎች ጊዳ፣ ኪረሙ፣ አያና፣ ሊሙገላን ጨምሮ በእነዚህ ቀጠናዎች እንዲመደቡ መደረጋቸውን መረጃዎች ይገልጻሉ። ወደ አማራ ክልል ወዳሉ የግንባር መረጃዎች ስንሄድ በጎጃም ቀጠና ሰሞኑን ያለውን ዘመቻ በተመለከተ ፋኖ ምላሽ ሰጥቷል። በጎጃም በተለያዩ አካባቢዎች በመንግስት ሰራዊትና በፋኖ መካከል የተጀመረውን ከባድ ውጊያ መቀጠሉን በተገለጸበት በዚህ ሰዓት የምስራቅ እዝ ያወጣውን መግለጫ በተመለከተ ፋኖ የከሸፈ ወታደራዊ እቅድ በሚል ምላሽ ሰጥቶበታል። ፋኖ በመግለጫው የመንግስት ጦር በ3 ጄኔራሎች እና በ7 በላይ ኮሎኔሎች የሚመራ ኃይል ይዞ በአካባቢውን ለመቆጣጠር ቢሞክርም ስኬታማ እንዳልሆነና ዘመቻው እንደከሸፈ ገልጾ በተለይ በመካከለኛና በከፍተኛ የጦር መሪዎች የሚመራው የፋኖ ኃይል የውትድርናና የፖለቲካ ስልቶችን ጠንቆ የሚያውቅ በመሆኑ የመንግስት ጦር ያዘጋጀውን ወታደራዊ እቅድ በማምከን መቻሉን ነው የገለጸው። በመግለጫው ላይ እንደተጠቆመው የመንግስት ኃይል በአማኑኤል፣ በስናን፣ በደጋ ዳሞት፣ በቢቡኝ፣ በደጀን፣ በየትኖራ፣ በሞጣ በኩል በርካታ ከባድ መሳሪያና መድፎችን በማሰለፍ ጥቃት የሰነዘረ ቢሆንም በዚህ ሳቢያ በርካታ ንጹሃን ህይወታቸው አልፏል። መኖሪያ ቤቶች ተቃጥለዋል። የንጹሃን ህይወትም እንደዚሁ አደጋ ላይ ወድቋል። በተጨማሪም ፋኖ ተደመሰሰ የሚል የሚሰራጨው መረጃ ደረቅ ፕሮፓጋንዳ ነው ሲል ያጣጣለው መግለጫው ፋኖ የሽምቅ ውጊያ ስልትን በመጠቀም ቦታዎችን በራሱ ቀመር እንደሚይዝና እንደሚለቅ ገልጾ በዛሬው ዕለትም የፋኖ ኃይል ሆን ብሎ ወደ ቢቢ ወረዳ ጮቄ ተራራማ ሰንሰለቶች በመሳብ በመንግስት ኃይል ላይ ከፍተኛ ወታደራዊ ኪሳራ እያደረሰ እንደሆነ መግለጫው ገልጿል። በሌላ ግንባር ደግሞ በደቡብ ጎንደር በላይ ጋይንት ወረዳ ከንፋስ መውጫ ከተማ አቅራቢያ ገደባ ተብሎ በሚጠራ ቦታ ዛሬ ደፈጣ ጥቃት ተፈጽሟል። ስንቅና ሬሽን ጭኖ ይንቀሳቀስ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃት ወታደራዊ ጉዳት ደርሷል። በዚህ ድንገተኛ የደፈጣ ጥቃት በሰውና በቁስ ላይ በደረሰው ጉዳት ቢያንስ 13 የሚሆኑ ወታደሮች ከሞት እስከ አካል ጉዳት አስተናግደዋል ብለዋል የመረጃ ምንጮቹ። በመንዝ ቀጠናም በተመሳሳይ በይፋትና በመንዝ ቀጠናዎችም የቀጠሉ ዘመቻዎች አሉ። በመንዝ በተለይ ከሞላሌ ወደ መሃል ሜዳ በመንቀሳቀስ ላይ በነበረ እግረኛ ሰራዊት ላይም ድንገተኛ የደፈጣ ጥቃት ተፈጽሟል። አጎዋ ተብሎ በሚጠራ ቦታ ነው የደፈጣ ጥቃት የተፈጸመው። በዚህ ድንገተኛ የደፈጣ ጥቃት ምክንያት የወታደሮች ህይወት አልፏል። የአካል ጉዳትም ደርሶባቸዋል። ወታደራዊ ኪሳራ መድረሱም ታውቋል። በራያ ቆቦ እንደዚሁ በትላንትናው ዕለት በመንድፋራ እና ቀዩ ጋር አካባቢዎች በከባድ ውጊያ ጋር በተያያዘ እና በተፈጸመ የደፈጣ ጥቃት ጋር በተያያዘ የከባድ መሳሪያ ሽፋንና ያጸፋ ምላሽ ተሰጥቶ በአካባቢው ንጹሃን ላይ ጉዳት ደርሷል። ይህንን ተከትሎ መከላከያ ወደ አካባቢው ተከታታይ የከባድ መሳሪያና የመድፍ ጥቃቶችን ያስወነጨፈ ሲሆን በዚህም ወታደራዊ ጉዳት ደርሷል። አዲስ ቅኝ፣ ድንጋይ ቀበሌ ተብሎ በሚጠሩ አካባቢዎች መኖሪያ መንደሮች በከባድ መሳሪያ ተመትተዋል። ጉዳትም ደርሷል። በዚህ በሲቪሊያን ላይ የደረሰውን ጉዳት በተመለከተ ዝርዝሩ እየተጣራ እንደሆነ ከአካባቢ የወጡ መረጃዎች ይገልጻሉ። ወደ አፍሪካ ቀንድ ዲፕሎማሲያዊ መረጃዎችን አስቀድሜ ሌሎች መረጃዎችን አስከትላለሁ። የቀይ ባህር ደህንነትና የባህር ዳርቻ ሀገራት ብቸኛ ኃላፊነት ነው በሚል ግብፅና ኤርትራ በጋራ በውጭ ጉዳይ ሚኒስትሮቻቸው በኩል ይህንን መግለጫ መስጠታቸው ታውቋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ከግብፅ አቻቸው ዶክተር በድር አብድላይ ጋር በካይሮ መወያየታቸውን የወጡ መረጃዎች ገልጸዋል። ሁለቱ ሀገራት ዛሬ እሁድ በሰጡት መግለጫ የቀይ ባህር ደህንነትን አስተዳደር ጉዳይ በተመለከተ የባህር ዳርቻው ባለቤት የሆኑ ሀገራት ብቻ ኃላፊነት አለባቸው ሲሉ አረጋግጠዋል። ከቀይ ባህር ውጭ ያሉ ሀገራት በዓለም አቀፍ ሕግ በመጣስ በመፈጸም በክልሉ የባህር ላይ ተደራሽነትን ለማግኘት ወይም የጸጥታ ሚና ለመጫወት የሚያደርጉትን ማንኛውንም ጣልቃ ገብነት ሁለቱ ሀገራት በጽኑ ውድቅ አድርገዋል። እንግዲህ ከኢትዮጵያ ጋር እየተያዘ የጋራ አቋም ነው። በኢትዮጵያ በኩል የባህር በር ጉዳይ፣ የቀይ ባህር ጉዳይ ተደጋጋሚ ይነሳል። የአስመራና የካይሮ የዚህ አቋም ደግሞ የዚህ ምላሽ ነው። በአቡዳቢ ጣልቃ ገብነት ባለው በአብዬ ግዛት በሱዳን ማለት ነው የተባበሩት አረብ ኤሚሬትስ ፕሬዚዳንት መሐመድ ቢን ዛይድ ጣልቃ በመግባታቸውን ተከትሎ በጁባ እና በሱዳን ፈጥኖ ደራሽ ኃይሉ ምክትል አዛዥ አብዱራህማን መካከል የተደረገው ሚስጥራዊ እንቅስቃሴ ሚስሪያን ተብሎ የሚጠሩ ጎሳዎችን ማስቆጣቱን ከሱዳን የወጡ መረጃዎች ገልጸዋል። የደቡብ ሱዳን ምንጮች እንደገለጹት የደቡብ ሱዳኑ ፕሬዚዳንት ሳልቫኪር ከአብዬ አካባቢ አስተዳደር ገዥ ቻርለስ አብዬ ጆግ ጋር በጁባ ተገናኝተው ግዛቱን በታቀደው ሀገራዊ ምርጫ ስለመሳተፍ መምከራቸው ታውቋል። በተመሳሳይ ጊዜ የሱዳን ፈጥኖ ደራሽ ኃይል ምክትል አዛዥ አብዱራህማን ደጋሎ ከደቡብ ሱዳን ባለስልጣናት ጋር በነበራቸው ሌላ ስብሰባ አብዬ ፋይልን አንስተው መወያየታቸውም ታውቋል። ይህ እርምጃ በቀጣዩ የአብዬ ዕጣ ፈንታ ላይ ተጽዕኖ ያሳድራል በሚል በአካባቢው የሚገኙ የሚስሪያ ጎሳዎች
ክፉኛ መቆጣታቸው ታውቋል። እንግዲህ የአብዬ ግዛት የተባበሩት መንግስታት ድርጅት ጸጥታ ኃይል አሰማርቶበት የነበረ አደገኛ የሚባል እንደ ዳርፉር ቀጠና ነው። በዚህ እንግዲህ አርኤስኤፍ ወይም ደግሞ እነ መሐመድ ደጋሎ ከደቡብ ሱዳን ጋር በሚስጥር መምከራቸው የአካባቢውን ጎሳዎች አስቆጥቷል። የአካባቢው ጎሳዎች ደግሞ የአልቡርሃን ጦር እንደርስላቸው ከዚህ አንጻር ጥያቄ እያቀረቡ ነው። የሶማሊያ ብሔራዊ ጦር በአሸባሪው አልሸባብ ቡድን ላይ በጋልሙዳና በሄርሻቤል ተብሎ በሚጠሩ አካባቢዎች እየፈጸመ ባለው ዘመቻ የመጨረሻ የሚባል ድል እየተጎናጸፈ መሆኑን ገልጿል። የሶማሊያ ጦር 27ኛ ክፍለ ጦር አዛዥ በሰጡት አስቸኳይ መግለጫ ሲቪል ማህበረሰቡ ታጣቂዎች ካሉባቸው ይዞታዎች በአስቸኳይ ለቆ እንዲወጣ እና የተጀመረውን ዘመቻ እንዲደግፍ ጦሩ አሸባሪዎችን ሙሉ በሙሉ ለመደምሰስ መጠነ ሰፊ ዘመቻ መጀመሩን ገልጸዋል። በሱዳን የአልወይድ የውሃ አቅርቦት ይቺ እንግዲህ ከተማ የተባበሩት መንግስታት ድርጅት መግለጫ የሚሰጥባት ናት። የአልወይድ ከተማ የመሰረተ ልማቶች መውደም እንዲሁም ደግሞ ከተማዋ ከበባ ውስጥ መግባትና ከተማዋ ከነበራት ህዝብ ቁጥር በላይ በሁለት ወር ብቻ እጥፍ መጨመሩ ዓለም አቀፍ የሰብአዊ ቀውስ ማዕከል አድርጎታል ከተማውን። በዚህ ምክንያት 70% የከተማው ውሃ መቋረጡን ዛሬ እንደዚሁ ሱዳን ትሪቡን ዘግቧል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ፈጥኖ ደራሽ ኃይሉ በአልወይድ ከተማ በጣለው ከበባ ምክንያት የከተማው ውሃ አቅርቦት 70% መቋረጡ ነው የተገለጸው። ይህ የውሃ ከበባ አንድን ማህበረሰብ ሙሉ በሙሉ ወይም በከፊል ለማጥፋት ታስቦ ሆን ተብሎ የመኖሪያ ሁኔታዎችን ማዛባት ነው የሚለው ዓለም አቀፍ የተባበሩት መንግስታት ዘር ማጥፋት ወንጀል ትርጉሙን የሚያሟላ በመሆኑ አርኤስኤፍ በከተማዋ ላይ የዘር ማጥፋት ወንጀል እየፈጸመ ነው የሚል ዓለም አቀፍ ክስ እየወጣ ነው የሚገኘው። በዚህ ሰዓት ከአገር ውስጥ እንዲሁም ደግሞ ከአፍሪካ ቀንድ ያሰባሰብኳቸው አጫጭር መረጃዎች እነዚህን ይመስላሉ። ስለተከታተላችሁኝ በእጅጉ ነው የማመሰግነው። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ በተለያዩ ማህበራዊ ሚዲያዎችም መልእክቶችን ማድረስ ትችላላችሁ። በመልእክት መለዋወጫ መንገዶች የነበረን ቆይታ ይህንን ይመስላል። በኢሜይል መልእክቶችን ጽፋችሁልኛል፣ በእጅጉ ነው የማመሰግነው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ የዛሬው የእሁድ የሐምሌ 12 2018 ዓ.ም መረጃና ዘገባዎቹ እነዚህን ይመስሉ ነበረ። መልካም ጊዜ